ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ወደ ተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። እንዴት አመሻችሁ? የለተሰኙን የምሽት መረጃዎችን ወደ እናንተ ለማድረስ ዳግም ተከስተናል። የዓለማችን አሁናዊ ሁኔታዎች በእጅጉ አሁንም እየተወሳሰቡና ስጋት እየሆኑ መጥተዋል። ይህንንና የመሳሰሉ ጉዳዮች መጽሐፍ ቅዱስ ምን ይላል በማለት ፓስተር ተዘጋጅቶበት የመጣውን መረጃ ያጋራናል ማለት ነው። እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ የተከበራችሁ አድማጮቻችን በአሁኑ ጊዜ እንግዲህ ዓለማችን ላይ ውጥረቶች እየሰፈኑ ይገኛሉ። በርካታ በዓለም ዙሪያ ያሉ ወንጌላውያን አብያተ ክርስቲያናትም ይሁኑ ሌሎች የጸሎት መርሃ ግብር የሚመስሉ ነገሮችን እያከናወኑ ይገኛሉ። ምክንያቱም አስፈሪ ነገሮች ከፊታችን እየተደቀኑ ስላሉ በዚህ አጋጣሚ በሀገራችንም ላላችሁ የጸሎት አገልጋዮች ይህን ርዕሰ ጉዳይ ለእናንተ ማጋራት እንወዳለን። እንግዲህ ዓለማችን በእንደዚህ አይነት ውጥረት ውስጥ እያለፈች ቢሆንም መጽሐፍ ቅዱስ ደግሞ ምን ይላል የሚለውን ከፓስተር ጋር እንወያይበታለን። ከሰላምታው በማስከተል ፓስተር ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ቀደም ሲል በቀኑ መረጃችን የዓለማችን አሁናዊ ውጥረትን በተመለከተ መረጃ አጋርተህን ነበረ። ምን ተገኘ ደግሞ እስኪ በዚህ ምሽት? አዎ እንግዲህ በመካከለኛው ምስራቅ ያለው ነገር በጣም እየጋለ እየመጣ ነው። ከኢራን ውጭም ነገሮች በጣም እየተፋፋሙ ነው የመጡትና የአረብ ሊግ ዋና ጸሐፊ ዌስት ባንክን ሊያደርጉት የነበረው የጉብኝት ፕሮግራም መከልከላቸውን ነው ሊጉ ያሳወቀው። እንግዲህ እንደምታውቀው የእስራኤል ሹማምንቶች የአረብ ሊግ ዋና ጸሐፊ ናቢል ፋሂም በእስራኤል ወረራ ስር ባለው ዌስት ባንክ ሊያደርጉት የነበረውን ጉብኝት መከልከላቸው ተገልጿል። ይህ ጉዞ ዋና ጸሐፊው በዚህ ወር መጀመሪያ ላይ ስለ ስልጣን ከያዙ በኋላ ሊያደርጉት ያቀዱት የመጀመሪያ ይፋዊ የውጭ ሀገር ጉብኝት እንደነበረ ሊጉ አስታውቋል። ይህ በእንዲህ እንዳለ እንግዲህ በጋዛ ሰርጥ የእስራኤል ወታደራዊ ጥቃቶች በከፍተኛ ሁኔታ የቀጠሉ ሲሆን የጦር አውሮፕላኖችም በኬንያንሲና በደቡባዊ ክፍሉ በሚገኘው ቦታ አልሳሚን አካባቢ ላይ የአየር ድብደባ ፈጽመዋል። እንግዲህ በተመሳሳይ መልኩ የእስራኤል መድፍና ጦር በመካከለኛው ጋዛ የሚገኘውን የአልመጋዚ እና የአልቦርጂ የስደተኛ ካምፖችን ምስራቃዊ አካባቢ በቦምብ ደብድበዋል እያለ የሚቀጥል ነው። እንግዲህ የአረብ ሊግ እንደምታውቀው ዌስት ባንክን እንትን ማለት አይቀበሉም። ዌስት ባንክ የፍልስጤም ግዛት ነች ብለው ነው የሚያምኑትና እስራኤል ደግሞ ባለፈው ዓመት እኛም ዘግበነዋል በፓርላማ ደረጃ ጸድቆ ዌስት ባንክ የእስራኤል ግዛት ሆኗል። በእስራኤል ፓርላማ ጸድቆ በርግጥ ይሄ ደግሞ ሰማሪያ የምትባለው ከተማ ማለት ነው። ቀድሞ በርግጥ ይሄ ጉዳይ በአውሮፓዎቹም ከፍተኛ ተቃውሞ የገጠመው ጉዳይ ነው። አውሮፓዎች እንደውም በአስቸኳይ የሰፈራ ፕሮግራሞች እንዲቆሙ፣ የሰፈራ ፕሮግራሞች ብቻ እንዲቆሙ አይደለም፣ እዛ ጋር ያለው ወታደራዊ እንቅስቃሴዎች እንዲቆሙ
የሚል ጉዳይ ናቸው። እንግዲህ የዓለም ትኩረት አሁን ላይ በሆርሙዝ አካባቢ በመሆኑ ምክንያት እስራኤል ይህንን የእስራኤል ወይ ደግሞ የፍልስጤም ግዛት ተብሎ የሚታሰበውን እንደነ ራማላ ዌስት ባንክ የመሳሰሉ የጋዛን የመሳሰሉ አንዳንድ ግዛቶችን የማስፋትና ድብደባዎችም እየተደረጉ ነው ያሉት። ወታደራዊ እርምጃዎች እየተወሰዱ ነው ያሉት። በእርግጥ ሐማስ በቅርብ አንድ ውሳኔ ወስኖ ነበረ። በዚህ ዘ ፒስ ኦፍ ቦርድ ተብሎ በወጣው መመሪያ መስፈርት መሰረት ስልጣኑን ለሲቪል ወይም ደግሞ እዛ ላለ ኮሚሽን ለማስረከብ እንደወሰነ ይታወቃል። ነገር ግን ወንድሜ ምን መሰለ ይወስን እንጂ ጦርነቱ እስካሁን አልቆመም። አሁን የዓለም ዘገባ ወዴት ነው የዞረው? ወደ ኢራን ነው የዞረው፣ ወደ ዩክሬን ነው የዞረው። በጣም ዘግናኝ ጦርነት ስለሆነ እዛ አካባቢ እየተደረገ ያለው ነገር ግን አሁን ላይ በዛ አካባቢ ያለውን ቴሪቶሪዋን እስራኤል የማስፋት ጉዳይ እየጨመረ ነው የመጣው። ይህ ምክንያቶች ምንድን ናቸው የሚሉት ነገሮች ስንመለከት እስራኤል መቅደሱን ለመስራት ዝግጅት አድርጋለች እና የመቅደሱ ሴቭ መሆን አለበት። ምናልባትም ሁለት እሳቤ አለ እንደምታውቀው፣ እኔም አንተም እንደምናውቀው። አንዳንዶች እሳቤው መስጊዱን ያፈርሱታል የሚል ነው። አንዳንዶቹ ደግሞ ኖ መስጊዱን አያፈርሱም፣ ከመስጊዱ በስተ ምስራቅ በኩል በግርጌ ይገነቡታል የሚል እሳቤ አለ። እነዚህ እሳቤዎች ደግሞ ናትንያሁ የመጀመሪያ ተልእኮዬ ብለው ወደዚህ ጦርነትም ሲገቡ ከእግዚአብሔር ተቀብየዋለሁ ያሉት የመጀመሪያው የአይሁድ ረቢ የነበሩት ነግረውኛል፣ አደራ ተሰጥቶኛል ብለው የሚሉት ነገር ምንድን ነው? መቅደሱን ማሰራት ነው። መቅደሱን ለማሰራት ደግሞ እነዚህ ነገሮች ምን መሆን አለባቸው? መስፋት አለባቸው። ለምሳሌ ጠላትህ እዚህ ጎን ላይ ቆሞ ወይም ደግሞ ፊት ለፊት ቆሞ ወይም ግርጌ ላይ ቆሞ የምትፈልገውን ነገር ልትሰራ አትችልም። ወይ ጠላትን ታርቀዋለህ ወይ ታጠፈዋለህ። ይሄ እውነታ ነው። ስለዚህ አሁን ምንድን ነው ናትንያሁ እያደረጉት ያሉት? ጠላቶቻቸውን እያጠፉ ነው፣ እያራቁም ጭምር ነው። አሁን ደቡብ ሊባኖስን አለቅም የሚሉበት ምክንያት ምንድን ነው? ሂዝቦላ ለአይሁዳውያን ስጋት እንዳይሆን ነው ትልቁ ታርጌታቸው። ለአይሁዳውያን ስጋት እንዳይሆን የሂዝቦላን መናኸሪያ የሆነውን ዋናም የሆነውንና ማስወንጨፊያ ማዕከል የሆነውን ደቡብ ሊባኖስን ሙሉ ለሙሉ ተቆጣጥሮ ወደ እስራኤል ግዛት መመለስ ይፈልጋሉ እኚህ ሰው ይሄንን ነው የሚፈልጉት። ስለዚህ ምንድነው እኚህ የአረብ ሊግ ደግሞ የአረብ ሊግ አካል ነች ብለው ነው የሚያምኑት ፍልስጤም። እስራኤል ወይም ደግሞ ደቡብ እስራኤል ይላሉ፣ አንዳንዶቹ ምስራቅ እስራኤል ይላሉ። ኢየሩሳሌም ይቅርታ፣ ኢየሩሳሌም ደግሞ የፍልስጤም ዋና ከተማ ነች፣ የአረቦች ቅዱስ ከተማ ነች ብለው ነው የሚያምኑት፣ ምስራቅ ኢየሩሳሌም። ስለዚህ ይህንን ጉዳይ እሳቸው ያለውን ሁኔታ ለማየት ነበረ የሄዱት መሄድ የፈለጉት። ነገር ግን ወደዛ እንዳይገቡ ተከልክለዋል። በቀጠናው ደግሞ ጦርነት እንዳለ ታውቋል። ይህንን ተከትሎ የአየርላንድ ፓርላማ ሕግ ወጥ ከሆነ የእስራኤል ሰፋሪዎች የሚገቡ ምርቶችን ሙሉ ለሙሉ የማገድ ሕግ አጽድቃለች። ማን? አየርላንድ። አያውን አንቲሴሚቲዝሙ እንዴት እየሰፋ እንደሆነና የአውሮፓም ተጽዕኖ እንዴት እንዳለ በቱርክ በተካሄደው የኔቶ ጉባኤ ወቅት የእስራኤልና የጋዛ ጦርነት እና ወታደራዊ ኢንዱስትሪ ትርፉን በማወቅ ሰልፉ የወጡ ምሁራን እና ጋዜጠኞች ጭምር 225 ሰዎች በቱርክ ባለስልጣናት ታስረዋል። እንግዲህ እነዚህ ሰዎች ሰልፍ የወጡበት ምክንያት ሌላ የራሳቸው ፐርፐዝ አጀንዳ ይኖራቸዋል። ነገር ግን
ቱርክ በከፍተኛ ወታደራዊ አቅም እየተዘጋጀች ያለች ሀገርና ወደፊትም ደግሞ በእስራኤላውያኖች ምን የምትለች የምትፈራ ሀገር ነች። ስጋት ሆናለች። እስራኤላውያኖችም አሜሪካም ምናልባትም እንክብካቤ ያበዛችው ከራሷ ጎራ አድርጎ እስራኤልን ለመጠበቅም ይመስላል። እንግዲህ በተያያዘ ዜና የአሜሪካ ሴናተር በርኒ ሳንደር የተባበሩት መንግስታት ድርጅት መርማሪ ኮሚሽን እና በርካታ የሰብአዊ መብት ተሟጋች ድርጅቶች እስራኤል ታዋቂውን የፍልስጤምን ሐኪም ዶክተር ሐሲም አቡ ሳይፍን በአስቸኳይ እንድትፈታም ጥሪ አቅርበውላታል። ዶክተሩ ልጆቹ በድሮን ጥቃት ከተገደሉ በኋላ ህመምተኞችን ለመርዳት በሆስፒታል የቆየ ሲሆን ያለምንም ክስ ለ18 ወር በወራሪ የሚሰቃይ እስር ቤት ታስሮ ከፍተኛ እንግልት እና ስቃይ እንደደረሰበት እየተናገሩ ናቸው። አሁን ምንድነው እዛ አካባቢ ያለው አሁን እንዴት እየሰፋ እንደሄደ ተመልከተው። ጦርነቱ መጀመሪያ ሲጀምር የት ጋር ነው የጀመረው? ጥቅምት ኦክቶበር ወር ላይ እስራኤል ውስጥ ነበር የጀመረው። ፍልስጤም ላይ ነበር የጀመረው። ወዴት ተሻገረ? ወደ ሊባኖስ ተሻገረ፣ ወደ ሶሪያ ተሻገረ፣ ከዛ ወዴት ተሻገረ? ወደ ኢራን ተሻገረ። ልብ በል ወደ ኢራን ተሻገረ። ኢራን ላይ አላበቃም። ወደ ኩዌት፣ ባህሬን፣ የተባበሩት አረብ ኤሚሬት፣ ሳውዲ ብቻ ነች በአሁኑ ያልተጠቃችው። በእነዚህ ሁሉ ላይ ምን አለ? ጦርነትና ከፍተኛ ወታደራዊ ፍጥጫዎች አሉ። እንግዲህ ከዚህ ጋር አንድ ነገር አነሳላለሁ። ይህንን ልቋጨውና ነገሩ በአጭር ቃላት እንግለጸው ብንል የአረብ ሊግ አሁን ላይ ያለው አቋም በእስራኤል ላይ የዲፕሎማሲና የፖለቲካ ጫና በማድረግ የፍልስጤምን ሀገርነት በቀደም ዘግበነዋል። 190 ሀገሮች እውቅና ሊሰጡ እንደተዘጋጁና ሊቀበሉ እንደተዘጋጁ ሊያጸድቁት እንደተዘጋጁ ተነጋግረናል። ይህንን እንዲሆን ለማድረግና የአረብ ሊግ ወደዛ የማምራታቸው ምክንያት የእስራኤልን ዲፕሎማሲ ፖለቲካ ለማጋለጥ የተደረገ ሴራ እንደሆነ እንመለከታለን። እንግዲህ ይሄ እንዲህ በእንዲህ እንዳለ እስራኤል መጀመሪያ ሀገር ስትሆን መጽሐፍ ቅዱስ ላይ እንደሚናገረው ጦርነት የገጠማት ከየት ነበረ? ከደቡብ አረቦች፣ የደቡብ ሰራዊት። መጽሐፍ ቅዱስ ሕዝቅኤል ላይ፣ ዳንኤል ላይ ምን ይለዋል? የደቡብ ሰራዊት ይለዋል። የደቡብ ሰራዊት ብሎ ብዙ ጊዜ የስነ ፍጻሜ ምሁራኖች የሚሏት እንግዲህ ግብፅ ናት እኮ። እያነሳውልን የደቡብ ሰራዊት ይላል። የደቡብ ሰራዊት ከግብፅ ተነስቶ በስተ ምዕራብ በኩል ደግሞ በስተ ምስራቅ በኩል ሶሪያን ይዞ አጋር ሆነው 3 ሀገሮች በዋናነት ኢራቅን ጨምሮ እስራኤልን ምን አድርገው ነበረ? ወረው ነበረ። ጦርነቱ በዛ አክትሟል። ነገር ግን የስድስቱ ቀን ጦርነት ከዛም በፊት አለ። ለረጅም ጊዜ የቆዩ ጦርነቶች አሉ። በኬቢድ ምንድነው ካምፕ ዴቪድ በተደረገ ስምምነት የተቋጨው ማለት ነው። ነገር ግን አሁን ላይ ከዛ የባሰ ነገር እየመጣ ነው ያለው። ቱርክ ቤት ነው ያለችው? በስተሰሜን። ሩሲያ የት ነው ያለችው? በስተሰሜን። ኢራን ቤት ነው ያለችው? በስተ ምስራቅ ሰሜን። ተመልከተ፣ በስተ ምስራቅ ሰሜን ነች። እነዚህ ሀገሮች ለጎግ ጦርነት ከፍተኛ ዝግጅት ያደረጉና የእስራኤልን ልዕልና ህልውና የሚፈታተኑ ሀገሮች ናቸው። ነገር ግን መጽሐፍ ቅዱስ ሲናገር የደቡቡ ተጨማሪ ይገባበታል። ግብፅ እንዴት ነው የምትገባው? ተስቦ ይመጣል። ምክንያቱም ከዚህ በፊት ከወንዙ አወጣለው
እጥልሃለሁ እንዳለ ተስቦ ይገባል። እስራኤል ደግሞ በፍልስጤም በኩል ያላትን በጋዛ በኩል ያላትን ህልውና ለማረጋገጥ አሁን የማትቆጣጠረው ከ200 ኪሎ ሜትር በላይ ርዝማኔ ያለውን የሲናን በረሃ ሙሉ ለሙሉ መቆጣጠር ትፈልጋለች። ወደ ራሷ ማስገባት ትፈልጋለች። ከግብፅ ጋር 200 ኪሎ ሜትር ይዋሰናል። ይህንን ወደ ራሷ ግዛት ማስገባት ትፈልጋለች። ተመለከት እንዴት ዝም ብሎ አይደለም የአረብ ሊግ መሪው ሄዶ እዛ መግባት አለብኝ የሚልህ ዝም ብሎ አይደለም። አይርላንድ ይህንን የምትናገርበት ዝም ብሎ አይደለም። በድንገት በአጋጣሚ በሆነ መንገድ የተፈጠሩ ነገሮች አይደሉም። ፊት ለፊት ላይ የሚገለጡ ነገሮች አሉ። ምንድነው የሚገለጡት ነገሮች ብለን ስንመለከት ይሄ የሰሜን ጦር ሲመጣ እስራኤልን ምን ያደርጋታል ነው የሚለው? ይወራታል፣ ይከባታል ነው የሚለው። በእስራኤል ተራሮች ሁሉ ላይ ምን ያደርጋል ይላል? ከበባን ይፈጽማል። ተመልከት፣ ዙሪያ ስትል ጋዛን ይጨምራል፣ ግብፅን ይጨምራል። ተመልከት፣ የመንን ይጨምራል። ሁሉ ሳባ ስለሚል ሁሉ እነሱ ሁሉ ምን ያደርጓቸዋል? ይከቧታል። መክበብ ብቻ አይደለም፣ ያስጨንቋል። በዓለም ላይ ታይቶ የማይታወቅ ጦርነት ነው የሚከፈትባት። ሽሽታችሁ በሰንበት አይሆን። እሱ የአርሜጌዶን ጊዜ ነው። ይሄኛው ግን በዚህ ጊዜ ነው። እስራኤል እጆቿን ወደ ማን ታነሳለች? ወደ እግዚአብሔር ታነሳለች። ጦርነቱን ግን ታሸንፋለች። ጦርነቱን ብታሸንፍም ግን ሰላም ስለማታገኝ እንደማታገኝ ስለምታቅ ምን እንደሚሆን ታውቃለህ? ሐሰተኛው ክርስቶስ ብቅ ብሎ ለዓለም ሰላምን ያውጃል። የእግዚአብሔር ጣልቃ ገብነት ይመጣል። አሁን ለዓለም ሰላም ያውጃል። ከነዚህ እስራኤልን ከወረሯት ጠላቶቿ ጋር ኪዳን ይገባል። ከዋና የዓለም መሪዎች ጋር ሐሰተኛው ክርስቶስ ኪዳን ይገባል። እስራኤል ታርፋለች። የተወሰነ ጊዜ ለግማሽ ሱባኤ 3 ዓመት ተኩል ለግማሽ ሱባኤ ነው የሚለው። አንድ ሱባኤ የሚሆነው 7 ዓመት ስለሆነ ለግማሽ ሱባኤ ታርፋለች። የግማሽ ሱባኤው ረፍት ግን ሁሉን ነገር እንድትዝናና ያደርጋታል። ልክ ግማሽ ሱባኤው ሲያልቅ የመጀመሪያ የሚወስደው ሐሰተኛው እርኩሰት በቤተ መቅደስ ውስጥ እንዲደረግ ይፈቅዳል። እንደዚህ እንደ ሌዝቢያን እንደ ጌይ የመሳሰሉ ነገሮች እንዲደረጉ ይፈቅዳል። ሁለተኛ የሰርክ መስዋዕታቸውን ይከለክላቸዋል። ሶስተኛው እስራኤላውያን በሙሉ ከበፊት ይልቅ ድንዛዜ ከነሱ ላይ ስለሚነሳ መጥቶ የሄደው መሲህ እንደሆነ ስለሚያውቁ አይኖቻቸው ስለሚከፈት በዚህ ጊዜ ምን ያደርጋል መሰለ? የሐሰተኛው ክርስቶስ እስራኤል እንደ ቀድሞ እንዲሰግዱለት ይፈልጋል። አንሰግድም የሚለው ነገር ይመጣል። ለዚህ ነው ኪዳን ከዓለም ጋር ስለገባ እነዛ ኪዳን ከገባቸው አገሮች ጦርነቱ ወደ የት ይመጣል? የአርሜጌዶን ሜዳ ላይ እንዲከማቹ ወደ መላው ዓለም ያደርጋል። ስለዚህ እነዚህ እንቅስቃሴዎች እዚህ ጋር አሁን እኔና ብዙ ሰዎች እንደሚያስቡት እዚች ጋር ተገታ የሁለት ሀገሮች የሶስት ሀገሮች ጉዳይ አይደለም። ጉዳዩ የዓለምን ፍጻሜ ማረጋገጫ ጉዳዮች ናቸው። የዘመን መቅረብ ማረጋገጫ ጉዳዮች ናቸው። የዘመን ፍጻሜ ከመድረሱ በፊት የሰው ልጆች ወደ እግዚአብሔር መንግሥት እንዲፈልሱ እንዲመጡ የሚያደርጉ ጉዳዮች ናቸው። ይህንን ነው ቤተ ክርስቲያን ማወቅ ያለባት። ብዙ የሥነ መለኮት ሰዎች ስነ ፍጻሜን የሚያጠኑ ይህንም በግልጽ በተለይም
በተለያዩ ዓለም አቀፍ ሚዲያዎች ላይ እየተነተኑት ነው ያለው። ነገር ግን ጆሮአችንን ሰጥተን አድምጠን እኛ የት ቦታ ነው ያለነው የሚለውን ነገር ማየት ያስፈልጋል ለማለት እወዳለሁ። እንግዲህ የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሰላሙ ይብዛላችሁ። ላለው አገልግሎታችንን መደገፍ አትርሱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ በተሻለም ጥራት ደግሞ ወደ እናንተ መድረስ እንድንችል በገንዘብ እንድታግዙን በጌታ ፍቅር እንጠይቃለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ይሄ የዛሬው መረጃ እንግዲህ የዘመን ፍጻሜ ጠርዝ ላይ እንዳለን አመላካች ነው ብዬ ልወስዶ እችላለሁ። ነገር ግን መዘናጋት እንግዲህ በሀገራችንም ይሁን በዓለማችን ቤተክርስቲያን ላይ በሰፊው ይታያል። በብዙ ነገር እንግዲህ መዘናጋቱ ይታያል። ነገር ግን አንተ የምትተኛ ሆይ ንቃ የሚለው የእግዚአብሔር መንፈስ ድምፅ እንግዲህ ፓስተር ይዞልን በመጣው መልእክት ተስተጋብቷል ብዬ አምናለሁ። ስለዚህ ዝግጁነታችን እንዴት ነው የሚለውን ጥያቄ ለእናንተ ተውና እንግዲህ የዛሬ የምሽት መረጃችንን በዚህ እንቋጫለን። እንግዲህ በነገው ዕለት በአዳዲስ መረጃና መልእክት ደግሞ ተመልሰን የምንመጣ ይሆናል። እስከዚያው ድረስ እንግዲህ እግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።